የባረከን የዝማሬው ባለቤት ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን በሉ። ስሙ ይክበር ይመስገን። ለዘማሪት እህታችን ዘማሪት ብርቱካን መሰንቆ ባለሙያው እንዳልክ ጋራ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እጅግ ደስ የሚል አገልግሎት ነበረ። እህታችን ዘማሪት ብርቱካን አንጋፋ ከምንላቸው እህት ዘማሪያን መካከል አንዷ ናት። በእውነት ረጅም ዕድሜ ከጤና ጋር ያድለልን። ተረጋጉ። እግዚአብሔር በሚገርምና በሚደነቅ ደመና የማለዳውን ፀሐይ ከድሎልናል። ይህ እግዚአብሔር ድንቅ ቸርነት ነውና በዚህ ልክ እግዚአብሔርን ማሰብ ያስፈልጋል። አሁን በቀጥታ ወደ ወንጌሉ ነው የሚሄደው። ከዛ በፊት ሁለት ምዕመናን ስለት አስገብተዋል። አንዱ 5000 ብር ነው፣ አንዱ 1000 ብር ነው። ሌላው ደግሞ አንድ ወንድማችን አንድ ጃንጥላ አስገብቷል። በጥቅሉ ለሶስቱ እግዚአብሔር እነሱን ስለሰማን እናንተንም እግዚአብሔር እንዲሰማን ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። እግዚአብሔርን አመስግኑላቸው። ምን ነው ቀር አላችሁ? አሜን። አምላካችን እግዚአብሔር ሁላችንን የሚባርከን። በቀጥታ ወደ ወንጌሉ እንሄዳለን። እዚህ ማለዳ ወንጌል የሚያስተምሩን እጅግ የምንወዳቸው መምህራችን መጋቤ ሐዲስ መምህር ገብረ መስቀል በላይ ይሆናሉ። ለመምህራችን ምስጢሩን ጥበቡን ለእኔና ለእናንተ መረጋጋቱን ማስተዋሉን ይስጠን። በቀጥታ ወደ መምህራችን ወይእዜሰ ባህቱ አልቦሙ ምክንያት ለጌጋዮሙ። አሁን ግን ለኃጢአታቸው ምክንያት የላቸው። አሁን ግን ለበደላቸው ምክንያት የላቸው። አሁን ግን ለመተላለፋቸው ምክንያት የላቸው። እስኪ እጃችሁን ከፍ አድርጉት። በስመ አብ ድምፅ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን መልአከ ብስራት መምህር አብርሃም የልማቱ ሐዋርያ የቤተ ክርስቲያናችን የአገልግሎት ብርቅዬና ድንቅዬ አባታችን የስብከተ ወንጌል መምህራን፣ ዘማሪያን፣ አረጋውያን አባቶቻችን እንዲሁም እናቶቻችን፣ ወጣቶች እንዲሁም ሕፃናት እንደምን አደራችሁ? ተናገሩ። እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን።
ይህ ቤተ ክርስቲያን ከተጀመረ ጀምሮ ገባ ወጣ እያልኩም ቢሆን ቀርቼ ስለማላቅ አሁን ላይ ግን ባየሁት በጣም አስገራሚና አስደናቂ ፕሮጀክት ማለት ነው ቤተ ክርስቲያኑ በአሁን ላይ እንደው ምቀኝነት ከሌለ ሊመሰገኑ የሚገባቸው አባት ናቸው። እስኪ አመስግኑት እግዚአብሔርን። በጣም ደስ ትላላችሁ። አዎ ምስጋና ለሚገባው ማመስገን ለእናንተም ለሰባክያኑም ለአስተዳዳሪውም ለአስተዳደር ሰራተኞችም ከዚህ የበለጠ ስራ እንዲሰሩ ማበረታታት ያስፈልጋልና ያ ለአፍንጫ የሚከብደው ለዓይንም የሚከብደው ለመሻገርም ለማለፍም ለመቀመጥም የሚከብድ የነበረው ቦታ በእውነት ተለውጦ ከማየት የበለጠ ልማት የለምና በድጋሚ እግዚአብሔርን አመስግኖት እግዚአብሔር ይመስገን። ወይእዜሰ ባህቱ አልቦሙ ምክንያት ለጌጋዮሙ ከዚህ በኋላ ወይም አሁንስ ለኃጢአታቸው ለበደላቸው ምክንያት የላቸውም። የዕለተ ሰንበት አገልግሎት ነው። አጭር የወንጌል አገልግሎት ዮሐንስ ወንጌል 14፣ 15፣ 16 እነዚህ ከትንሣኤው ከዕርገቱ በኋላ ተያያዥ የሆኑ ታሪኮች ናቸው። እኔ አጠር አድርጌ ነው የምንነጋገረው። የጊዜ ባለቤት እግዚአብሔር ሁላችን እንዲያስተምረን መልካም ፈቃዱ ይሆንልን። እስኪ ሁላችሁም መግቢያ እንዲሆነን ተናገሩ። ዛሬ ግን በሉ ተናገሩ። ዛሬ ግን ለበደላቸው ለኃጢአታቸው ምክንያት የላቸውም። እስኪ ድገሙ። ዛሬ ግን ለኃጢአታቸው ምክንያት የላቸውም። እግዚአብሔር አምላክ ሁላችንን የሚያስተምረን። እንግዲህ ከበዓለ ጰራቅሊጦስ በኋላ ሦስተኛው እሑድ ላይ ነው ያለነው። ከትንሣኤው ጀምሮ ደግሞ 9 ላይ ተጉዘን ደርሰናል። አሁን ላይ ያለነው በቤተ ክርስቲያናችን አስተምሮ ዕርገቱም ትንሣኤውም በዓለ ጰራቅሊጦስ ሦስቱንም ይዞ እስመ ሥሉስ ፈትኢይትበተክ የማይቆረጥ ሐብል ይላል። አሁን ላይ ባለንበት ትንሣኤ ዕርገትን አምጥቶታል። ዕርገቱ ደግሞ በዓለ ጰራቅሊጦስን አስገኝቷል ማለት ነው። ተያያዥ ታሪክ ነው። ርዕሳችን አሁን ግን ለኃጢአታቸው ምክንያት የላቸውም ነው። ኃጢአት ምንድን ነው? ባጭሩ ኃጢአት ማለት ትእዛዝን መሻር፣ ሕግን ማፍረስ፣ የተሰጠን ነገር አታድርግ የተባልነው ማድረግ። ሁለት ሕጎች አሉ፣ አድርግ፣ አታድርግ። በጽላቱ ላይ ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ስትመለከቱ የምታገኟቸው ሕጎች አሁንም በጽላቱ ላይ ያሉ 10 ሕጎች ናቸው። እነዚህ አድርግና አታድርግ ናቸው። እነዚህ ሕጎች ናቸው ዛሬ እንደ ዓለም ኔትወርክ ሰውን አንድ ጊዜ ወጣ፣ አንድ ጊዜ ገባ፣ አንድ ጊዜ በቅድስና፣ አንድ ጊዜ በኃጢአት፣ አንድ ጊዜ በበደል፣ አንድ ጊዜ ደግሞ በቅድስና እንድንኖር የሚያደርጉን እነዚህ ናቸው። ኃጢአት ሕግን ማፍረስ፣ ትእዛዝን መተላለፍ፣ እግዚአብሔርን ማሳዘን ከሆነ እንዴት መጣ? ሮሜ 5:12 ላይ ቅዱስ ጳውሎስ ብርሃነ ዓለም እንደዚህ ይለናል፣ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ይለናል። ሐዋርያው ያዕቆብ ደግሞ በምዕራፍ 1 ላይ እንዲህ ይለናል፣ ምኞት ኃጢአትን ትጸንሳለች፣ ኃጢአት ደግሞ እየበዛ ሲሄድ ደግሞ ሞትን ይወልዳል ይለናል። በአጭሩ ኃጢአት ወደ ዓለም የገባው በምኞት ነው። ምኞት እነሆ ኃጢአትን ወለደ፣ ኃጢአት ደግሞ ሞትን ወለደ። እዚሁ ላይ ሮሜ 5:17 ላይ ደግሞ እንዲህ ይለናል፣ በአንዱ በአዳም ምክንያት በአዳም በደል፣ በአዳም ስህተት፣ በአዳም መተላለፍ፣ በአዳም ትእዛዝን አለማክበርና ሕግን ማፍረስ ሞት፣ ውድቀት፣ ኃጢአት ወደ ዓለም ቢገባ በዳግማዊ አዳም በመድኃኔ ዓለም ሕይወት አግኝተናል። እንኳን ደስ አላችሁ። በመድኃኔ ዓለም አግኝተናል። እሺ አዳምስ እንዴት አመጣው የሚለውን ደግሞ አጭር ታሪክ ነው። ቲክቶክ የሚባል ነገር አለ አይደል? እንደዚህ አጭር ነገር ነው። ለነገሩ እናንተም አጭር ልብስ ትወዳላችሁ አይደል?
እንደ እናቶቻችን አሁን እንደው የሚዘረፈፍ ቀሚስ የሚጎተት የለም አይደል? ወንዱም ደግሞ እንደዚህ ምንድነው የሚባል ቃሪያ አለች የምትለባለባ ቃሪያ አለች። እንደዚህ ያለው ጥብቅ ያለ ሱሪ እንጂ እንደ አባቶቹ ሰፋ ያለ ሱሪ አይፈልግም አሁን። ስለዚህ አጫጭር ልብስ፣ አጫጭር ንግግር፣ ጥብቅ ያለ አይምሮ፣ ጥብቅ ያለ ልብስ እንዲህ ነገር ነው አሁን ላይ ያለው ማለት ነው። እና አጭር ነገር ነው ማሳያችሁ ማለት ነው። ለመረጃ ያክል እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ናችሁ አይደል? እዚህ ቁርስ ላይ እኮ ኢትዮጵያ ላይ ብዙ ገፋ እናደርግ ማለት ምሳ ላይ ነው አይደል? ፈረንጆች ደግሞ ቁርስ ላይ ነው ሰፋ አድርገው የሚበሉት። ምሳ ላይ እና ራት ላይ ብዙ አይደሉም። እየሰማችሁ ነው አይደል? የኛ ጧት ላይ እያለ አይምሯችን አሁን በመለክ ቀስ እያለ እንደ ኔትወርክ እንጓዝ ስለሆነ ብዙ መጫን አያስፈልገውም። ቀለል ያለ ወንጌል ስለሆነ በተለይ ሰንበት ስለሆነ መረጃውን አጠር አድርጌ ነው የምነግራችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን ኃጢአት ማለት መበደል፣ ትእዛዝ መጣስ፣ ሕግን አለማክበር። ለምሳሌ አሁን ባለንበት ወንጀለኛና ፍትሐ ብሔር የሚርጋል። ይሄ ከሕግ ይወጽም ጽዮን ወቃለ እግዚአብሔር በኢየሩሳሌም ያው ከቤተ ክርስቲያኗ ከፍትሐ ነገሥት የተገኘ ነው። መንግስታዊ ስርዓት ወንጀለኛና ፍትሐ ብሔር አስቀምጦታል። የእኛ ደግሞ ቅድም እንዳልኳችሁ በቤተ ክርስቲያኗ በተቀመጠው መሰረት ያንኑ ይዛ ትጓዛለች እና ሕግ መጽሐፋዊ አለ፣ ጸባያዊ አለ። እኛ ልንፈጽመው ላንፈጽመው እንችላለን። የእኛ ጌታ ግን የጽሑፍ ሕግንም የቃል ሕግንም የሥራ ሕግንም ሁሉንም ፈጽሞ ሕገው አስተናጋደ ሁሉንም አጠናቆ ነው ወደ ሰማይ የተመለሰው። አረገ ብላ ቤተክርስቲያን የምትናገረው በሰውኛ ደረጃ ከኃጢአት በስተቀር በሕቅ ርቀ እንዘ ይትሐሰስ ለአዝማዲሁ የሉቃስ ወንጌል ምዕራፍ 2 ላይ በየጥቂቱ አደገ ለወገኖቹ እየታዘዘ ይልና መታዘዝ ሲባል ቀራንዮ ላይ በመስቀል ላይ ተንጠልጥሎ ስጋውን ቆርሶ ደሙን አፍስሶ ዓለሙን አድኖ ይልቁንም የትንሣኤያችን በኩር ሆኖ መቃብር ማሸነፍህ ወዴት አለ? ቅዱስ ጳውሎስ እንደተናገረው ተነስቶ በ40ኛው ቀን ወደ ሰማይ አረገና በ50ኛው ቀን መንፈስ ቅዱስን ለሐዋርያት ላከ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የሚነግረን በአጭሩ። አሁን ወደ ኃጢአት እንዴት መጣ ወደሚለው ስወስዳችሁ ደግሞ እግዚአብሔር በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር ይላል። እግዚአብሔር አዳምን ከመሬት አፈር አበጀው ይላል። መነሻችን አፈር ነው፣ መድረሻችንም አፈር ነው። መነሻችን ክርስትና ነው፣ መድረሻችንም ክርስትና ነው። በአብ በወልድ በመንፈስ ቅዱስ ተጠምቀን በክርስቶስ ክርስቲያን ተብለናል። መድረሻችንም መጽደቂያችንም ይሄ ነው ማለት ነው። ስለዚህ እነሆ አዳምን ከአፈር አበጀው ነው ባቸው። ይህ ደግሞ መቃቢ ዘገዳም ሆን የሚባል ይትኬ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ ወመካነ መስቀሉ ለክርስቶስ። ቀራንዮ አንድ ጭብጥ አፈር መድኃኔዓለም ወስዶ አዳምን ፈጠረ። ከአዳም ጎን ሔዋንን አመጣ። በ930 ዓመቱ አዳም በቀራንዮ ተቀበረ። ዳግማዊ አዳም መድኃኔዓለም አዳም በተቀበረበት ላይ መጣና ተንጠልጥሎ ተሰቅሎ ሲኦልን በርብሮ ነፍሳትን ወደ ገነት መለሰ። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው የሚነግረን። ስለዚህ አዳምን ከአፈር አመጣውና ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር ከመሬት ፈጠረው ካለ በኋላ ወአንበሮ ውስተ ገነት ይላል። ፈጥሮ 4 መሰረታዊ ስጦታ ሰጥቶታል። የመጀመሪያው ልብስ ነው፣ ጸጋ እግዚአብሔር። ሁለተኛው መኖሪያ ነው በገነት። ሶስተኛው የሚመገበው ነው። በዛው በገነት ያለ የሚገነጣጠል ድካም የሌለው ይልቁንም ተውባይ የሌለው ማለት ነው፣ ወሰን የሌለው። በኋላ ደግሞ ኢሳይያስ 55 ላይ እንደምናየው 45 ላይ እንደምናየው አመ ይፈጥራ እግዚአብሔር ለምድር ይዜኖ ለሰማይ ወይ ተማከረ ምስለ መላእክቲሁ ወተከለ ሰለስተ ዕፀ ሕይወት በዲበ ምድር። እግዚአብሔር ዓለሙን ሲፈጥር ከማንም ጋር አልተመካከረም። ዓለሙን ሲያድርም እንደዚሁ በነቢያት ዘመነ ነቢያት አስተንፈሰ። አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ በነቢያት ትንቢትን፣ በነቢያት ተስፋን፣ በነቢያት ሱባኤን አናገረ እንጂ ዓለምን የፈጠረም ዓለምን ሊያድንም ሲመጣም በባህሪው ነው ይለናል። አሁን 3 እጽዋትን አስቀመጠ። አንዱ ዕፀ ወይን ነው፣ ብሉ በቃ በወይን ጀርባ ያለውን አላቸው። ሁለተኛው ዕፀ ሕይወት ነው፣ 1000 ዘመን ጠብቅ ነው። አሁን ዛሬ ሰኔ ነው። ምናልባት አዲስ አበባ ተውት ቢዘንም ለቆሻሻ መጥረጊያ ካልሆነ በስተቀር ዝናቡ ብዙ የሚጠቅመን አይደለም። የገጠሩ ህዝባችን ግን ምን ይፈልጋል? ንገሩኝ እስኪ።
ዝናብ ምሕረቱን እግዚአብሔር ያምጣልን። አሜን በሉ። ብዙ ገበሬዎች ይገርማቸዋል ዘርተው አሁን ወደ ሰማይ እያለቀሱ ነው ያሉት። መቼም ከግብርና ያልመጣ የለም። ሁላችንም እዚያ ቤት ሰው ነው የመጣ። ዘርተው አፈር አልብሰው ዝናብ አልመጣ ብሎ ፍቅሩም ሰቆ ዝናቡም ሰቆ እየሰማችሁ ነው አይደል? አብሮ መኖርም መተባበርም ሰላምም ይቅርታም ቸርነትም ደግነትም ዝናቡም ርቆናል። መድኃኒዓለም ይመልስልን። አሜን በሉ። እውነት ነው ሐሰት ነው? እግዚአብሔር ይመልስልን ሁሉንም። በእውነት አሁን እንደምታዩት ደመና ይታያል፣ ዝናብ የለም። ስለዚህ ዝናቡንም ሰላሙንም ይቅርታውንም መድኃኒዓለም ወደ ሀገራችን ይመልስልን። አሜን በሉ። እግዚአብሔር ይመልስልን። አዎ። ስለዚህ ዕፀ ሕይወትን 1000 ዘመን ጠብቅ አለ። ባጭሩ ገበሬው ሰኔ ዘርቶ ወዲያውኑ ቡቃያ እንጂ ፍሬና አበባ አይጠብቅም። በእርግጥ እግዚአብሔር በቅዱሳኑ ላይ በነ ሐዋርያው ታዲዮስ፣ በነ ቅዱስ ጴጥሮስ፣ በነ አባ ገሪማ በዕለት አብቅሎ በዕለት አብስሎ መግቧቸዋል። ይክል ኩሎ ወአልቦ ዘይሳኖ አምላከ ነዳያኖ ተስፋ ቀውጣ። እግዚአብሔር የሚችል አምላክ ስለሆነ ቻይ አምላክ ስለሆነ በአንድ ቀን ተዘርቶ በአንድ ቀን በቅሎ በአንድ ቀን አብቦ በአንድ ቀን አፍርቶ በአንድ ቀን እንዲመገብ አድርጓል እግዚአብሔር። እስኪ አመስግኖት ጌታ ይችላል፣ እሱ የሚችል ስለሆነ። ገበሬው ግን ሰኔ ላይ እነሆ ይዘራል፣ ነሐሴ ላይ ያርማል፣ መስከረም ላይ አበባ ያያል፣ ጥቅምት ላይ መኸርን ይመጣና ማጭድ ይዞ ይገባል ማለት ነው። ስለዚህ ገበሬ የሚበላበት ጊዜም አለ፣ የሚጠብቅበት ጊዜ አለው ማለት ነው። ለአዳም የተሰጠው ነው። በወይን ጀርባ ያለውን አሁኑኑ ብላ። ዕፀ ሕይወት ግን 1000 ዘመን ጠብቃለን። ለካም ደግሞ ስንፈጠር ለእኛ የማይሆንን ነገርና የሚሆንን ነገር እንዳለ ሲያስተምረን፣ ሶስተኛውን በለስን ግን እንዳታየው እንዳትበላዋል። አያችሁ፣ ዛሬ ፍየላዊ ባህሪ የሆነ ብዙ ሰው አለ። ፍየል ምናልባት የምናውቃት ከገበያ ሄዶ ገዝቶ ማረድ ብቻ ከሆነ ሊሆን ይችላል። ካወቃችኋት ፍየል ጸባይዋ አንዲት ቅጠል እበላለሁ ብላ ካሰበች ያችን ሳትበላ አትተኛም። በዚያም ዙራ ማለት ነው። የዚህ አይነት ባህሪ ያለበት ሕዝብ ሞልቷል ዛሬ። እየሰማችሁ ነው አይደል? አዳምን እንዳትበላ አለው፣ ሔዋንን እንዳትበላ አላት። ምድረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ ርዕሳችን እንዳትረሱ። አሁን ግን በሉ ለኃጢአታቸው ምክንያት የላቸውም። ይህን እንዳትረሱ። እየሰማችሁ ነው አይደል? መርሳት በሽታ ነው። አዎ። እና ከ7 ዓመት በኋላ ሰይጣን መጣና ባጭር አገላለጽ ሔዋንን አሳታት። ምን ብሎ? አትይ የተባለውን በለስ እንድታይ ያደረጋት ምኞት መጣ። ቀጠለና ደግሞ እንድትቆርጥ አደረጋት ስራ መጣ። ቀጠለና ደግሞ እንድትበላ አደረጋት ምን መጣ? ሞት መጣ። ያዕቆብ ምን አለ? ምኞት ኃጢአትን ትጸንሳለች፣ ኃጢአት ደግሞ ሞትን ትወልዳለች። አያችሁ፣ ሔዋን በለስን አየች፣ ሔዋን በለስን ቆረጠች፣ ሔዋን በለስን በላች፣ አዳምን አበላችሁ። ያ ቅድም የነገርኳችሁ መሰረታዊ ስጦታ የሆነው ልብስ፣ አዎ ጸጋ ልብስ ነበር፣ ተገፈፉ። ከዚህ ሰውረን መድኃኒዓለም። ሁለተኛው መግቦት ከገነት እንዲወጡ ተደረገ። ይህም ቀረባቸው። ከዚህ ሰውረን እግዚአብሔር። ያገኘነውን ከማጣት እግዚአብሔር ይሰውረን። ኢትዮጵያውያን አባቶች ሲናገሩ ምን ይላሉ? አጥቶ ማግኘት ከፍ ማለት ክብር ነው፣ አግኝቶ ማጣት ግን ውርደት ነው ይላሉ። እውነት ነው አይደለም? አዎ። ይሄ በዘመናችን ብዙ የምናየው ነው። ሰዎች ያላስተዋሉት ጊዜን እንደሚገለባበት፣ ፖለቲካ እንደሚገለባበት፣ ጊዜዎች እንደሚገለባበቱ፣ ሀብታም የነበረው ድሃ፣ ድሃ የነበረው ሀብታም፣ ነጋዴ የነበረው ከስሮ ይለምን የነበረው ደግሞ ነጋዴ፣ ያበላ የነበረው ሰው እያሉኝ እያለ ዳቦ ሲጠይቅ ዳቦ ይጠይቅ የነበረው ሰው ደግሞ ዳቦ ሰጪ የሚሆንበት ጊዜ አለው። ዘመናት ይቀያየራሉ፣ ጊዜዎች ይቀያየራሉ። ጊዜ ገቢር ለእግዚአብሔር። ጊዜ ማን ስለሆነ ነው? ንገሩኝ እስቲ። ጊዜ እግዚአብሔር ስለሆነ ነው ማለት ነው። ስለዚህ አሁን ሞት መጣ። እግዚአብሔር አዳምን ጠራው። መድኃኒዓለም ሁላችንን በፍቅር ይጥራል። የት ነህ ሲለው ያየኸኝ አልመሰለኝም እንጂ በለስ ወድቄልሃለሁ ወድቄያለሁ አለ። ወዳጆች እግዚአብሔር አያይም ብላችሁ ሰው አያይም ብላችሁ ወንጀል አትፈጽሙ። ሰው ከሰው የሕግ ከለላ ሊሰወር ይችላል። ከህሊና ከአይምሮ ከእግዚአብሔር ፍርድ ግን የሰው ልጅ መሰወር አይችልም። ህሊና ያሳድዳል። ከእግዚአብሔር ደግሞ መደበቅ አይቻልም። ዛሬ ብዙ ሰዎች እንዲህ ይላል፣ 5500 ዘመን ሲፈጸም አድንሃለሁ አለና
ቃል ገባለት። ምን ብሎን ነበር? ለምን ቆረጥ ካለው አሁን ምክንያት አመጣ። እኔ አይደለሁም ማን ነው? ሔዋን ናት አለ። ሔዋን ለምን ቆረሽ አላት። እኔ አይደለሁም ሰይጣን ነው። ምክንያት ግን አዳናቸው አላዳናቸው? አላዳናቸው። እስኪ ርዕሳችን እንምጣ። አሁን ግን በሉ ለኃጢአታቸው ምክንያት የላቸውም። ምን ስለሆነ? እኔ መጥቼ ስላስተማርኩ አለ። ምንድን ነበር? 5500 ዘመን ሲፈጸም መጥቼ አድናችኋለሁ አለ። አድናለሁ። መጣ፣ በቤተልሔም ተወለደ። ጨለማውን ገፈፈ፣ ብርሃን ተካ፣ ጥላቻን አስወገደ፣ ሰላምን መሰረተ፣ ፍቅርን መሰረተ። 33 ዓመት ከ3 ወር በዚህ ዓለም ላይ ኖረ። 4 ክሶች ቀረቡበት። ሰውን ከወደቀበት አንስቶ ከወረደበት ቀና አድርጎ ይልቁንም ካወረደው ክብር እንደገና ክብር ጨምሮ ሰው ብቻ ነበረ። በኢየሱስ ክርስቶስ ግን ሰው አምላክ ሆኗል። እስኪ አመስግኑት። እንንገራ ያሉ ሰው አምላክ ሆኗል። 5500 ዘመን ሰው ብቻ ነበረ። በኢየሱስ ክርስቶስ ግን እነሆ ወበውእቱ ሥጋ ተሳተምነ ምስለ ወልድከ ወኮነ ሀደ ሥጋ ይላል ቅዱስ ያሬድ በዝማሬ። ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት የሚባለው የቅዱስ ያሬድ ድርሰቶች አሉ። ዝማሬ የሚባለው ቅድም ሥጋው ደሙ እየታደለ የሚባል ቃል እዚያ ነው። ሌላ ቦታ ላታገኙ። ሥጋው ደሙ ብቻ ሲታደል እዚያ ላይ ሊቃውንት የሚሉት የማኅሌት ቃል እግዚአብሔር ነው። እና በዚህ ምን አለ? ጥር 21 ቀን በሚደረሰው ድርሰት ላይ ከድንግል ማርያም በወሰደው ሥጋ በነሳው ሥጋ እነሆ ሰው አምላክ ሆኗል፣ አምላክ ሰው ሆኗል። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚነግረን ማለት ነው። ተወለደ፣ አደገ፣ በ30 ዓመቱ ተጠመቀ። 3 ዓመት ከ3 ወር ሐዋርያትን እየጠራ ከትንሽ ኑሮ ምንም ከሌላቸው ኑሮ እየጠራ የራሱ ተከታዮች አደረጋቸው። 4 ክሶች ቀረቡ። በአምላክነቱ፣ በስራው፣ በመጋቢነቱ ሊደነቅ፣ ቅድም እንዳልኳችሁ ሰው በስራው ሊመሰገን፣ ሰው በስራው ሊደነቅ፣ ሰው በስራው ሊበረታታ ይገባል። በተለይ ደግሞ እግዚአብሔርማ እነሆ አምላክ ነው። ሀለሊያሁ መጣ ወሊያሁ እሰይተወፍዎ የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ነው የሚለው። ለተቀበሉት ግን በስሙ ላመኑ ስልጣንን ሰጣቸው። እሱ ክርስቶስ ተብሎ እኛ ክርስቲያን እንድንባል አደረገን። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚነግረን። 4ቱ ክሶች፣ አንደኛው እነሆ ኦሪትን ሽራል አሉት። እግዚአብሔር ለኦሪት እነሆ የኦሪትን ጌታ ኦሪትን የሰራትን አምላክ እንደውም በወንጌሉ እንዲህ ብሏል። የማቴዎስ ወንጌል ምዕራፍ 5 ላይ ከኦሪት አንዷ ኦሪት ወእምነቢያት ከኦሪትና ከነቢያት አንዱ ይቀላል ወይም ያንሳል ብሎ የሚናገር በመንግሥተ ሰማያት እሱ ከሁሉ ታናሽ ነው ይለናል። ይልቁንም ደግሞ በማቴዎስ ወንጌል ላይ እንዲህ ይለናል። ይመጻይኩ እሳሮሙ ለኦሪት ወለነቢያት አላ ከመ ፈጽሞሙ ኦሪትና ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም ማለት ባጭሩ ይኸው ይበቃዋል። አንደኛ በዚህ ከሰውታል። ሁለተኛው ሰንበትን ይሽራል አሉ። የማቴዎስ ወንጌል ምዕራፍ 12 አነ ውእቱ እግዚአብሔር ሰንበት ወአቡኃ ለምሕረት የምሕረት ጌታ አባቷ የሰንበት ጌታ እኔ ነኝ አለ። እስኪ አንድ ጥያቄ እናንተ ልጠይቃችሁ። ይሄ ሞባይል ማለት ነው እኔ ከያዝኩትና ከፈረከው ስለዚህ ሞባይል ማን ነው የሚያውቀው? እስቲ ንገሩኝ። ፋብሪካው ነው የሚያውቀው? ነው የሚያውቀው? ፋብሪካው ነው አይደል? አንድ መጽሐፍ አሁን ይሄ መጽሐፍ ቢሆን ስለ መጽሐፉ የምናነበው የምናውቀው የጻፈው ሰውዬ ነው የሚያውቀው። እሺ ስለ ሰንበት አይሁድ ናቸው የሚያውቁት? ጌታ ነው የሚያውቀው? ንገሩኝ እንጂ ነገራቸው። አነ ውእቱ እግዚአብሔር ሰንበት ወአቡኃ ለምሕረት የምሕረት ጌታ የሰንበት ጌታ የሰንበት ጌታ እኔ ነኝ። የምሕረት አባት እኔ ነኝ። የሰንበት ጌታ እኔ ነኝ። በቃ የምሕረት አባት እኔ ነኝ። እኔ ነኝ ያመጣኋት። እስመ ሰንበትሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት። ሰንበት ስለ ሰው ልጆች ተፈጠረች። ተፈጠረች እንጂ ሰው ስለ ሰንበት አይደለም። መለሰ። ሶስተኛው ግብር ለቄሳር አይገባም እያለ ይከለክላል አሉት። የሚገርማችሁ ነገር ይቻላል አይቻልም ብለው ጠይቀውታል። ስዕል ስንል በሃይማኖት ደረጃ ነው። ፎቶ ስንል ዓለም ነው። እየሰማችሁ አይደል? ከብሩ ላይ ያለው ፎቶ የማን ነው አላቸው። ሲላቸው የቄሳር ነው አሉት። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። እስኪ አስራት በኩራትና ስለት እንዳትበሉ ተናገሩ። እጃችሁን ከፍ አድርጉት። አንድ ጊዜ ከፍ አድርጉት እጃችሁን። የእግዚአብሔርን በሉ
ለእግዚአብሔር የቄሳርን ለቄሳር። እስኪ ድገሙት እናንተ። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር። በሌላውን ሌላ ቦታ ላይ ቆጣሪ፣ የውሃ ቆጣሪ፣ የመብራት ቆጣሪ ወዘተ እንዳይቆረጥባችሁ ቶሎ ትከፍላላችሁ። ግን ዓመታዊ አስተዋጽኦ ትከፍላላችሁ። አስራት በኩራት ትከፍላላችሁ። እየሰማችሁ ነው አይደል? ከመቶ 10 የማን ነው? የቤተክርስቲያን ነው አይደል? እግዚአብሔር ነው አይደል? ከ10 አንዱ የማን ነው? እግዚአብሔር ነው አይደል? እኔ እዚህ መካከል እጃችሁን አውጡ አለንም። ነገር ግን የእግዚአብሔርን ድርሻ ትሰጣላችሁ። ከሰጣችሁ አሁን ይህንን የተንጣለለ ሜዳ ያደረጉ አስተዳዳሪና ያደረጉ አስተዳደር ሰራተኞች በሙሉ እዚህ በኋላ እንደነ ቅዱስ ዑራኤልና እንደነ ራጉኤል ሰማይ ጠቀስ ፎቆች ታያላችሁ። አመስግኑት መድኃኒዓለምን። ግን ከሰጣችሁ ነው። ዓመታዊ አስተዋጽኦአችሁን፣ አስራታችሁን፣ በኩራታችሁን ስለ ልማቱ ተስፋ ካላችሁ ከሰነቃችሁ ይሄ ይሆናል ማለት ነው። ስለዚህ አልከለከልም። እንደውም ቅዱስ ጴጥሮስን ሂድና መረክን ጣልና 2 ስታስቴር አምጣና አንዱም ባንተ አንዱም በኔ ግብር ክፈል ነው ያለው። እየሰማችሁ ነው አይደል? አለቅ። ይሄም ወደቀ። አራተኛው ግን ራሱን እግዚአብሔር ያደርጋል አሉ። ማን ያደርጋል? የሚገርማችሁ ነገር ሁሉም ያው ለዚህ ነው ሁሉም ክፉ አይደለም፣ ሁሉም ደግ አይደለም። እሱ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት በአንድ ወቅት ባለፈው ጦርነት ጊዜ ወደ 350 አብያተ ክርስቲያናት ተቃጥለዋል። በተለያየ መልኩ ማለት ነው። እና ወደ መድኃኒዓለም መጥተው ሲናገሩ ሁሉም ክፉ ስላይደለ ተርፈናል፣ ሁሉም መልካም ስላይደለ ደግሞ እነሆ ቤተክርስቲያናችን ተቃጥለዋል። አሁን ክሱ አራቱም 3ቱ ውሸት ነው፣ አንዱ ግን እውነት ነው። እስኪ ተናገሩ። እግዚአብሔር በሉ አምላክ ነው። እየሰማችሁ ነው አይደል? ኢየሱስ ክርስቶስ ምንድን ነው? ጌታ ነው አይደል? በቃ ይህንን ይሄ እውነት ነው። ሌሎቹ 3 ግሩሽ ናቸው። በዚህ ምክንያት ይሰቀላሉና ቀራንዮ ላይ መስቀል ላይ አንጠለጠሉት። በ5 ሚስማር ቸነከሩት፣ በአንድ ጦር ወጉት። አክሊል ይገባሃል ብለው እኔ የተመጠንኩት ሻሽ ነው፣ አባቶቻችን ጋር ያለው አክሊል ነው። እሱ ላይ ግን ይህንን የሚያክል ራስን ሰነጣቆ የሚጥል የብረት እሾህ ነው። ይህን አደረጉበት። ሆምጣጤ ያጠጡት። መጠወ ነፍሶ ወይ የተፈጸመ ሁሉ ዮሐንስ ወንጌል ምዕራፍ 19 ነፍሱን አሳልፎ ሰጠ። ዋውረ ድወም ዲበ መስቀል ዮሴፍና ኒቆዲሞስ አውርደው ቀበሩት። በ3ኛው ቀን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከእንግዲህ በኋላ ለሰው ልጆች ሁሉ ሰላምና ደስታ ይሁን። እስኪ አመስግኑት መድኃኒዓለምን። እንድንዘምር አደረገን። 40 ቀን 40 ሌሊት 7ቱ ምስጢራት የተባሉት ወይም ኪዳናት የተባሉትን ወይም ይሄ ቅዳሴ ሕፃናቱ እንዴት መቆረብ እንዳለባቸው እኛ ስርዓቱን አንጠብቀውም። ዛሬ ክርስትና የተነሱ ልጆች እንዴት መቆረብ አለባቸው? መነኮሳት ምን ጊዜ መቆረብ አለባቸው? ካህናት የት መቆረብ አለባቸው? ቄሱ የት ላይ ነው መቆረብ ያለበት? ዲያቆኑ የት ላይ ነው መቆረብ ያለበት? ምዕመናን የት ነው መሆን ያለባቸው? ሰዓታቱ መቆም ያለበት የት ነው? ማህሌቱ የት ነው? ቅዳሴ የት ነው? ይህን ስርዓት 40 ቀንና 40 ሌሊት አስተማራቸው። በኋላ የሉቃስ ወንጌል 24 53 ላይ አውጾሙ አባስከ ቢታንያ አምሳ ይሁ ባረኮሙ እንዲህ አላቸው። አሁን ወንጌሉ ላይ ደረስ። የዮሐንስ ወንጌል ምዕራፍ 14 ልባችሁ አይታወቅ አትደንግጡ። ዛሬ የተነበበው እዚህ ቦታ ወንጌል ማለት ነው። ግጻዌው ስለሚለያይ እኔ ያለሁበት ቦታ የተነበበው ደግሞ 15 17 እስከ ፍጻሜ ያለው ነው። ግጻን ናቸው ተዋራች ናቸው ማለት ነው። አሁን የዛሬ ወንጌል እይደንግጥክሙ ልባችሁ አይደንግጥ፣ አትታወቁ። ስልጣን ቀረብን፣ ሀብት ቀረብን፣ የዓለም ጣዕሙ ለዛው ቀረብን ብላችሁ እንዳትደነግጡ። በአባቴ ቤት ብዙ መኖሪያ አለ። የዋሃን በክብር፣ ጻድቃን በክብር፣ ሰማዕታት በክብር፣ ደናግል በክብር የደከመ ሁሉ የድካሙን ዋጋ የሚያገኝበት መንግሥተ ሰማይ አለ። ይልቁንም እኔ በምሄድበት እናንተም ትመጣላችሁ አለና አጽናናቸው። ቶማስ አንተ የምትሄድበትን መንገድ አናቅም አለ። ቶማስ ሆይ መንገድም ሕይወትም እውነትም እኔ ነኝ አለው። ፊልጶስ ደግሞ አብን አሳየንና ይበቃናል አለው። ፊልጶስ 3 ዓመት ከ3 ወር ከኔ ጋር አብራችሁ ስትኖሩ አታውቀኝምን? እነሆ እኔን ያየ አብን ያየ ነው። ስለዚህ እኔና አብ አንድ ነን። እስኪ ተናገሩ። እኔና አብ በሉ አንድ ነን በሉ። በነገራችን ላይ ደቂቃ ይዣለሁ። ደቂቃዬ ሲደርስ ደህና ዋሉ ነው የምላችሁ። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። ምክንያቱም የዚህ ቦታ ስብከተ ወንጌል ኃላፊ ባልሆን ራሴ ጋር ኃላፊ ነኝና ስንት ደቂቃ ማገልገል እንዳለብኝ ስለማውቀው ማለት ነው። እየሰማችሁ ነው አይደል? ትንሽ ደቂቃ ናት የቀረችኝ። በዚህ ልጨርስ። እግዚአብሔር ከሁላችን ጋር ይሁን። እኔ ላይ አብን አየ አላቸው። ቀጠለ
እነሆ እያሃድገክሙ ጓለማውታት ኩኑ። አዎ ወላጅ እንደሌለው ልጅ አልተዋችሁም። አንዱን ከገበያ፣ አንዱን ከአሳ፣ አንዱን ከትዳር፣ አንዱን ከወንደላጤነት አንጥቼ ጠርቼ ተከታይ አድርጌ 3 ዓመት ከ3 ወር የቃሌን ትምህርት የእጄን ታምራት ስታዩ ኑራችሁ ለበላተኛ አሳልፌ አልሰጣችሁም። አሁን የሚሰጣችሁ ነገር አለ። ጰራቅሊጦስ ይሄኑ ለክሙ ዘይሄሉ ዘልፈ ምስሌክሙ፣ ከእናንተ ጋር እኔ ለዘላለም ከእናንተ ጋር የሚኖር ጰራቅሊጦስን እልክላችኋለሁ። ጰራቅሊጦስ ማለት አጽናኝ ማለት ነው። አጽናኝ ማለት መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ማለት ከሦስቱ አካል አንዱ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የማቴዎስ ወንጌል ምዕራፍ 28:19 ላይ እናንተስ ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቁ። ይሄ ነው መንፈስ ቅዱስ ነው። እንደገና ሁለተኛ ቆሮንቶስ 13:14 ላይ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት በመካከላችሁ ይደራል ይደርብን ይናላቸውና ወደ ደብረ ዘይት ቢታንያ ይላል፣ ደብረ ዘይትም ይላል። ሁለቱ ተወራራሽ ናቸው። ምክንያቱም ታቦር አርሞንኤም ስንል ጎን ለጎን ናቸው። እንደገና ደግሞ ቢታንያና ደብረ ዘይት ስንል ደግሞ በቢታንያ ወደ ደብረ ዘይት መውጣት ነው። እዚህ ዝቋላ አካባቢ ስትሄዱ ታላቁ ገዳም ላይ ታች ላይ የምታገኟት ወንበር የምትባል ከተማ አለች። ከዚያች ደርሳችሁ ወደ ታላቁ ገዳም ትወጣላችሁ ማለት ነው። ደብረ ዳሞም እንደዚሁ ሁሉም ትልልቅ ገዳማት ከታች መድረሻ አላቸው፣ የሰዎች ማረፊያ አላቸው። ቅዱስ አለ ሰዎች ያስባሉ። እየሰማችሁ ነው አይደለ? ስለዚህ ቢታንያ መውጫ ናት። ደብረ ዘይት የተባለው ቦታ ላይ ይዟቸው ይወጣ ዘንድ ባለው ጊዜ አንድ ነገር ነገራቸው። ደግሞ ወደ ዮሐንስ ወንጌል ምዕራፍ 15 ልውሰዳችሁ። ከግንዱ የተለየ ቅርንጫፍ ይቃጠላል፣ አመድ ይሆናል። ከአምላኩ የተለየ አገልጋይ ውጤታማ አይሆንምና እነሆ እኔ ያስተማርኳችሁን የሚያሳስባችሁ መንፈስ ቅዱስ ይመጣል። የሚያሳስባችሁ ይልቁንም መንፈስ ቅዱስ ስለ እኔ ይመሰክራል አለና ወደ ደብረ ዘይት ተራራ ይዟቸው ወጣና እያዩት አንሥአ እዴሁ ወባረኮሙ፣ እጁን አነሳና ባረካቸውና ወደ ሰማይ አቀና። የዛሬው መዝሙር ምን ይላል? አርገ እግዚአብሔር በቃለ ቀር፣ እግዚአብሔር በመዝሙር አረገ ይላል። በይባቤ አርገ ወበቃለ ቀር፣ እነሆ በምስጋና አረገ። አዎ አርገ በስብሐት ውስተ ሰማያት፣ በምስጋና ወደ ሰማያት አረገ። አዎ አርገ በስብሐት ውስተ ሰማያት ተኮነኑ ሁለቱ መላእክት። አዎ ሁሉ ኃይል ሁሉ ፍጥረት። አዎ በዚህ ዓለም 20 ዓለማትን ፈጥሮ 20 ዓለማት የማይወስኑት አዎ እግዚአብሔር በማኅፀነ ድንግል ማርያም 9 ወር ከ5 ቀን ከተወሰነ በኋላ የዓለም እንግዳ ሆኖ ኖሮ እነ ወደ ሰማይ አረገ። ሁሉም ተገዙለት ይልና ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ፣ ለእግዚአብሔር ምስጋና አቅርቡ ይላል። ሲያመስግኑለት መድኃኒዓለም ምስጋና አቅርቡ ይላል። አሁን ወደ መደምደሚያው እንምጣ። ይህን ካለ በኋላ ምን ይላል? ዮሐንስ ወንጌል 15 ላይ ቁጥር 17 ላይ ያለችው ልንገራችሁና ደህናዋል ልበላችሁ። አሁን ግን ለኃጢአታቸው ለበደላቸው ለመተላለፋቸው ምክንያት የላቸው። ለምን? እኔ ዓለምን ለማዳን ተገርፌአለሁ፣ ታስሬአለሁ፣ ተወግቻለሁ፣ ተቸንክሬአለሁ፣ ሆምጣጤ ጠጥቻለሁ። ይህ ሁሉ የሆነው አልቦ ዘያቢ እምዝንቱ ፍቅር ዘያቢ አልቦ እምዝንቱ ፍቅር። ከዚህ የሚበልጥ ፍቅር ለማንም የለውም። ብር ልታበድር ትችላለህ፣ ደም ልትለግስ ትችላለህ፣ ቤት ልታውስ ትችላለህ፣ ሌላም ልታደርግ ትችላለህ። እኔ ልሙት ግን አንተ ኑር የሚል የለም። ቅዱስ ጳውሎስ እንደተናገረው 5:11 ላይ ምንድን ነው ያለው? አንዱ ስለ ብዙዎቹ ሞተ እንዳለ እነሆ በቀራንዮ ተሰቅዬ እነሆ ወደ መቃብር ወርጄ በ3ኛው ቀን ተነስቼ በ40ኛው ቀን ወደ ሰማይ ወጥቼ በ50ኛው ቀን ለሐዋርያት መንፈስ ቅዱስን የሚያጸና የሚያነጻ የሚገልጥ የሚያረጋጋ የሚያስደስት ይቅር የሚል 6 ባህርያት ያሉት ጰራቅሊጦስን ልኬ ሐዋርያት በተጋድሎ ፈሪዎቹ ደፋር፣ ተጠራጣሪዎቹ አማኝ፣ ተስፋ የቆረጡት በተስፋ እንዲኖሩ አድርጌያለሁ። አሁን የሰው ልጅ ሥጋዬን በልቶ ደሜን ጠጥቶ በማቴዎስ ወንጌል 7:7 እነሆ በደጁ ቆሜ በራእይ 3 በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ እርሱ እገባለሁ፣ እርሱ ከኔ ጋር ይበላል፣ እኔም ከእርሱ ጋር እበላለሁ። ማቴዎስ 7:7
አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። ያንኳኩቶ ያልተከፈተለት ለምኑ ያልተሰጠው ማን አለ ይልና በንስሐ በይቅርታ በፍቅር በቸርነት በደግነት እነሆ አስራትን በኩራትን ቀዳማያትን ወደ እግዚአብሔር በማምጣት ጊዜን ለእግዚአብሔር በመስጠት አገልግሎትን ለእግዚአብሔር በመስጠት የመጨረሻው ደግሞ ንስሐ ገብቶ ሥጋው ደሙን በመቀበል ይህን ካላደረጉ ለኃጢአታቸውና ለበደላቸው ምክንያት የላቸውም። ይህንና መጨረሻው መዝጊያው ላይ ዮሐንስ ወንጌል ምዕራፍ 15 መዝጊያው ላይ ምን ይላል? 3 ዓመት ከ3 ወር ከእናንተ ጋር ስንወር የነገርኳችሁ ይህ ነው። አዎ በእምነት የማይደረግ ነገር የለምና እኔን አምናችሁ በእኔ ተማምናችሁ ሁሉ ይደረግላችኋል ተብሏል። ስለዚህ ከኃጢአት ርቃችሁ ሥጋዬን በልታችሁ ደሜን ጠጥታችሁ ከኔ ጋር እንድትኖሩ መጥቼ ብሉኝና ጠጡኝ ብዬ ሰጥቻችኋለሁኝ። በዚህ አለመጠቀም ከፍርድ ነፃ አያወጣምና ከእንግዲህ በኋላ ለኃጢአታቸው ምክንያት የላቸውም። ወስብሐት ለእግዚአብሔር። በደንብ አመስግኑ እግዚአብሔርን። በቃሉ የመከረን ያስተማረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመጋቤ ሐዲስ መምህር ገብረ መስቀል በላይ ቃለ ሕይወት ያሰማልን። ደከማችሁ ቃለ ሕይወት ያሰማልን በሚገባ